ጣፋጭ ምንድነው ዛሬ? እሺ ምን አደረክ? አልጋውን ፈተው ዛሬ ደግሞ ምንድነው ያደረገው? አልጋ ላይ ረከቡት። What's up, beautiful people? We're back. We are back. You guys ጠይቃችኋል። So who am I to deny የእናንተን ጥያቄ? ስለዚህ እንቀጥላለን ማለት ነው። አርግቼ እና አርግቶ የምትሉ ሰዎች አላችሁ። ቼ እናቱ እዚህ ጋር ለምንድን ነው የመጣው? አርጌ ነው የሚባለው። አርግቼ ሰላም ምርጥያስ ደናችሁ ይትበኔኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማን ሁሉ ፒስ። እኔ በጣም ደህና ነኝ። ሁላችሁ መያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ የአበሪ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ብትሆን ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ ሚስቴን ማን እንደቀማኝ ላሳያችሁ። ቦታዬን የወሰደው ልጅ ድሮስ ታዲያ እንደ እኮ ተተካዩ ኦፍ ኮርስ እዚህ እኔ ቦታ ነበርስ ተቀማው። ልጅ ወሳኝ ነገር ነው። በቃ አድማየር አድርግ። አንተ እንትን ማለት የለብህም፣ ከልጅ ጋር መወዳደር የለብህም ወንድሜ። ባሌ 3 ቀን ጂም ሰርቶ ቆንጆ ያበደ ቻሌንጅ አግኝቻለሁ። ይሄንን እንስራ በእናትሽ። አችልኝም ሲጀመር ሳሚ 3 አላግን ነው ላሳይሽ። አቅምን አውቆ መኖር ጥሩ ነው። ታላቅ ችሎታ ነው። አቅምን አውቆ ዘረገፋት። ታላቅ ችሎታ። አሁን ለአምቡላንስ ደውል ቶሎ በል። እኛ ወንዶች ይሄ ትክክለኛ ነገር ነው። በቃ 3 ቀን ጂም ገብተን ከወጣን ሰምቶን የማያውቀው በራስ መተማመን ነው የሚሰማን ሁሉ ነው የምልህ። እናቱ መረጥ እምቢ በግድ። ወንድ ልጅ እኮ ሁሌም ወደ እናቱ ያደላል ትንሽ ነው። አየኝ ፈጣሪ አየኝ። ረሳ ደግሞ ደስ አላት። በቃ ምንም አይመስልህም? አልፈልግም። አረ ሀፒ ጫረች። አሁን ሲያምር ተናዶ ሄደ። በቃ በቃ ረደልኛል። በስተመጨረሻ ወይ እስካሁን አልዞረብኝም። ተስፋ ቆረጠ። ቼክም አላረገም። እሺ አረ ማረብ እናትየው የባበላችሁ ነገር አለ፣ መመርመር አለበት። ይሄ ልጅ ሁሌ ወደ አባቱ ነበር የሚያደለው። ዛሬ ምን ነካው? ያለሁት ስቱዲዮ ውስጥ ነውና ስራ እየሰራው ነው። እዚህ ጋር ከፊት ለፊቴ ውሃ አለ፣ ግን ናኒ በረንዳ ላይ ቡና እየጠጣች ነውና ናኒ ጋር ደውዬ ከዛ በኋላ ይሄን ውሃ ስጭኝ እላታለሁ። ሪአክሽኗ እንየው ጋይስ። አጠገቡ ያለው ነው። ፍቅሬ ነይ እስቲ አንዴ ፈልጌሽ ነው። ምን ነው? ነይ አንዴ ፈልጌሽ ነው። ወዮ ወይ እናት እዚህ ጋር ያለውን ውሃ ቀብኝ ብዬ እኮ ነው። ናኒ ሙቼ እግዚአብሔር ከኪችን ቢላ ይዘሽ ነይ እንዴ። ተኝቼ ስራ እየሰራው ነው። ይሄኛው ስጭኝ እሺ። አሰጭኝም። ይዛው ልትሄድ ነው። በእርግጠኝነት ይዛው ልትሄድ ነው። አዎ መተታችሁ ሰድ እንደውም እሷ ጥሩ ሰው ናት። በጣም ጥሩ ነገር ነው ያደረገችው። እኔ በእሷ ቦታ ብሆን ከመጣችበት ቦታ ይዘኸው እንድትመለስ ይዤው ይሄድ ነበር። አሁን እንደዚህ አይነት ነገር እኮ ልጅ ላይ ምናምን ብታረግ በቃ የወለድከው ልጅ ነው ይታዘዛ ምን ታመጣለህ ትለዋለህ እኮ። ሚስት ላይ ሲሆን ግን በቃ ነገሮች ይቀየራሉ። ገባ? ጣልተው ሲታረቁ አንተም ሰማን ለታችሁ ወንድሜካ አይደረግም። እሺ እሺ መንታ ልጅ ምን አይ ደስ ሲለኝ መንታ ልጅ ማየት። እሺ እሺ ታረቁ ካካ 3 ካካዎች ወንድ እርስ በርስ ተቃቀፉ። አይደንቲካል
ደስ ሲሉ ሳሟ እሱም ካካ ጉንጭ ለጉንጭ ነው መሳሳብ ያለባችሁ። ይህን ቪዲዮ አስቀምጠውና ካደጉ በኋላ አሳያቸው። በቃ ክሪንጅ ነው። ሙሉ ቀን ስትውል ግን ይደብርሃል ወንድሜ። አንተ አሁን ምንም ነው የማይደብረው። በቃ ልጆቹን ከልጆቹ ጋር ፏ እያለ እንዳለ አንተ ገለጨጫችሁ። ካካ ጎበዝ መቻችሁ ያቸው እንደ ቀልድ ህፃናቶችን የምናስተምራቸው ነገር በጣም ይጠቅማቸዋል። ታውቃለህ አይደለ? የቱ ጋር መሳም እንዳለበት የቱ ጋር ሲነኩ ትክክል እንዳልሆነ ምናምን ማስተማር አለብን ልጆቻችንን። ይሄንን በማስተማራችን ብቻ ነው የምላችሁ። በቃ ልጆቻችን ከብዙ ነገር ማራቅ ማሸሽ እንችላለን እኛ ራሳችን እንደ ወላጅ። ማናት ፍቅር የራሳት ስልክ በቃ ማናት በግድ ያንተ ስልክ ከሆነ አልቆልህ ነበር። በይ አኑዬ ይቅርታ ሲጠይቅ ይቅርታ ነው እኔ የምልህ ማን የሰበረው እቃው? ማን የሰበረው? ማማንቺ ቀበቶ አንቺ ነሽ የሰበርሽው? አይደለም እኔ አይደለም። አንቺ ነሽ? አይደለም አንተ ነህ የሰበርከው? ወይ ይቅርታ። እሺ ይቅርታ፣ በጣም ይቅርታ። ጆሮዬን ያዝኩት፣ ጆሮዬን ይቅርታ። ማን ነው ያጠፋው? ማን ነው? እሱ ጆሮን ያዘ። ጆሮዬን ይዤ ይቅርታ ብያለሁ። ጆሮዬን ይዘህ ጎበዝ ይቅርታ በል። ልጁ ኦቤ እያደረግ እያስተማሩት ነው። ጆሮን ይዘህ ይቅርታ ጠይቀኝ። ይቅርታ ጆሮን ይዘህ ይቅርታ ጠይቀኝ። ዶሚኔት በቃ ሜል ካራ መስኩሊን እየሆነባቸው ነው። ጀለ ይቅርታ አባባዬ፣ ጆሮህን ያዝና ብሎ እየተሰከሰ ነው። እዚህ ጋር ጆሮን ይዘህ ይቅርታ በል። እንታረቅ። የተባረከ ልጅ እናትየዋ አሲስቷ ልነግርህ ነው ማልችለው። በቃ አየህ አይደለ አባቱን ማክበር እንዳለበት አባቱን መፍራት እንዳለበት ከእናቱ አይቶ ተማረ ማለት ነው። በቃ የሚገርም ስራውን እየሰራች ያለችው እናትየዋ። ልጅ አሪያ የሚያደርገው ሰው ለምሳሌ ወይ እናት ወይ አባት ነው የሚሆነው። ያ አሪያ የሆነ ሰው ለምሳሌ እናት አሪያ ከሆነች ባህሏን ልጅየው እንዴት መፍራት እንዳለበት እንዴት ሪስፔክት ማድረግ እንዳለበት ማስተማር አለባት። አሁን እዚህ ቪዲዮ ላይም ደግሞ እሱን ነው የተማርነው ማለት ነው። አሁን እሷ የምትንቀው ከሆነ ሪስፔክት ማታረገው ከሆነ ልጁም ያንን ነው የሚከተለው ኢቨንቹዋሊ። ጥፍጥና የአንቺ ባልማ በቃ የሆነ የሳይኮ ስራ እኮ ነው የሚሰራው። የሆነ ነገር ነው እኔ የገዛው የሚያስቅ ነገር በእርግጠኝነት። ምን ገዛልሽ? ልብስ ነው ዛሬ። አየሽ በቃ ከልቡ ነው ዛሬ። ጸዴ ነገር ነው ያደረገላት። አሪፍ ነገር ነው የገዛላት። ወይኔ ሃፒ ጫረች ቀፊ እንዴ ቲቪ የሚፈታ ሰው እንዲህ ሲገዛልሽ ማቀፍ ነው ያለብሽ። ዛሬ ትክክለኛ ነገር ነው የሰራው ብሎ ሚስትህን እንዲህ ልብስ ገዝተህ ማስደሰት የምትችል ከሆነ በየቀኑ ልብስ ግዛላት። በቃ አንቺ የህመሜ ሐኪም ልጅ ተሸክማ ትምህርት ቤት እየሄደች አንቺ በጭንቅ የፈተንኩሽ ወይኔ ትዳር በቃ እኮ እንደዚህ አይነት ትዳር እንዲህ አይነት ትዳር አሁን ከሌክዠሪየስ ሁሉ የበለጠ አይጣፍጥም? ደስ አይልም ትላለህ? ደስ አይልም ነው የምትሉኝ? በጣም ነው በቃ ደስ የሚለው። እሱ ሚስቱን ይንከባከባል፣ እሷ ደግሞ ልጇን ተሸክማ ትምህርት ቤት ትሄዳለች። እንዲህ ተጋግዛችሁ አሁን አድጋችሁ ልጃችሁ ይሄንን ቪዲዮ ሲያይ የሚሰማው ደስታ ነው የምልህ። በቃ እህቴ የምሰራበት ቤት መታ ስታዝ
እዛው ደቅ ይሁና እንደ እህቷ እኮ ነሽ። አልከፍልም። ኧረ እባክሽ እቃሽን ታጥቢያታለሽ። አንቺ እህትሽ ነኝ ታላቅትሽ ነኝ እና ቤት ነዋ። እዚህም የእህትነቱን እኮ ነው እየበላሽ ያለሽው። ሁሉም ይቀመሳል። ኧረ ተመለሰች። አሳበርሽኝ። ውሃ ደፋፊ ምን ላድርግሽ? ወይኔ በቀበቶ ይቺን የመሰለሽ ልጅ ከመምጣቴ በፊት ልጄ እኔ መቅጣት እድል ነበረሽ። ሊያድናት ነው ባልየው። አሁን ግን እንድትረኪያት አልፈቅድልሽም። ምን ልትሆን ምን አባ አንተም ይከተልሃል። እንደ ኃይለኛ ሊያድን መጥቶ እሱም ተወራረደ። ያረደ ልጅ ልጅቷ ሃፒ ጫረች። ልጅ ነሽ ነው በቃ በ23 ዓመትህ ወይም በ25 ዓመትህ ከቤተሰቦች ቤት ካልወጣህ እንዲህ ነው በቃ። ሲደብርህ እነሱ ላይ ነው የምትደበረው። ነይ ውረጂ ከሶፋዬ ላይ ውረጂ ሴትዮ። አልበላም አልጠጣም ብዬ ገዛሁትን አባትዬው የለም። ምን እየተፈጠረ እንዳለ ራሱ ፕሮሰስ እያደረገ አይደለም። ኧረ እሱም ተቀላቀላት። ቺል አባት በቃ ቺል የሆነ ሰው አፍታቻቸው እንደዚያው በቃ አባትየው ተቀላቅሎሻል። እናትየዋ ናት የቀረችው። በቃ ዝለይ እንዴ ዝለይ በቃ እናቴ እንዴ። አባትየውም ጆይን ካደረገ አንቺም ተቀላቀያቸው። ካሌ ይዋህ ልቤ እንግዲህ ቅመሰው ለምን ለካ አንቺም ሌላው እንዳግኝተሽ ነው ትሰሽኝ ሄድሽው። በእርግጥ ካሌ ብዬን አሁንም ቢሆን አልጠላሁትም። ያም ማለት ግን በሱ ተስፋ አልቆረጥኩም ማለት አይደለም። መልስ የለሽም። ለነገሩ እንዴት ይኖርሻል? በንግግሩ ይበልጥ ተናደድኩ። የከዳኝ ሳያንሰው ኪዮናስ ጋር ጠረጠረኝ። መጠርጠሩ ሳያንሰው ይህን ያህል ቀን የት እንደሆንኩ እንኳን የማያውቅና ያላሳሰበው ሰው ዛሬ ደርሶ እሱ ተበዳይ ሆነ። ዝምታ ይሻልሻል። ለነገሩ ምን ብለሽ ልትመልሽልኝ ትችያለሽ? አራስ ታውራ ሰማት። ያስሚን ችግር አለ። እነሱ እነማን ናቸው? እሱ ፍቅረኛዋ ነው፣ እኔ ደግሞ ጓደኛዋ። ያስሚን ጠብቂኝ እንጂ ያስሚን አረ ያስሚን እስኪና ተተዋ ያስሚን እሺ አንዴ አውሪኝ። ኧረ አንዴ ጠብቂኝ። ምንድነው? ያስሚን ባለትዳር ነበርሽ እንዴ? ዮኒ ተወኝ በቃ። እሺ ተይው አትንገሪኝ። ቅድም እኮ ስታቅፊኝ ሃንግል ሰይ ነው የሚመስለው። የማቀፍ ልምድ እንደሌለሽ ያስታውቃል። አንቀሽ ልገይኝ። አሁን አንዴ ብሬክ አፕ ያደረግሽው ለምን ትስቂያለሽ? ከካሌብ ጋር ያሳለፍኩትን እያሰብኩኝ ስረበሽ፣ እሱ ግን አስረሳኝ። ጭራሽ ምንም እንዳልተፈጠረ ሁሉን ረስቼ መሳቅ ጀመርኩኝ። አዎ በቃ ከጠሏችሁ ጋር ሳይሆን ከወደዳችሁ ጋር አብራችሁ መቀጠል። እና ማታ ልምጣ እና ላመጣ ነው። እሺ ቻው፣ መልካም ስራ። ማታ ልምጣ። አንድ ቀን እንደ ካሌብ ቢከዳኝም እስከዛው ግን አብሬው በንጹህ ጓደኝነት እቀጥላለሁ። ማታ የሚመጣው ለንጹህ ጓደኝነታችሁ ነው የማስበው። ጠዋት ካሌብዬ እንዴት ሰላምን አግኝቷት ነው። እሷ ደግሞ ማን ካፌ እንዳለው ነግሯት ነው ይዛ የመጣችው። ቆይ ግን ሰላም እንደዛ እንደተቆዳው እያወቀች እንዴት ከካሌብ ጎን ትቆማለች? ጭራሽ ዮናስ እንዲርቀኝ ብቻ ሰላም ሁሉም ጠባሳዎቹ ላይ አሻራዎቿ ይታየኝ ጀመር። እቺ ልጅ ከኛ ስር ለምን አልጠፋለች? ብቻ ጭንቅላቴ እነዚህን ጥያቄዎች እየፈጠረ ያስጨንቀኝ ጀመር። ክፉ ጓደኛ ስለሆነች እኮ ስላልነበረኝ በቃ አጋጣሚዎች ናቸው ብዬ አለፍኳቸው። ይሁና የህይወቴ ጉዞ እንደ አዲስ ተሳበ። ክፉ ጓደኛ
ስለሆነች ነው እንግዲህ ምን ይደረጋል። አትንካኝ ወደዛ። ለዚህ ነበር ብዙ ፈተና አልፈሽ እኔ መርጠሽ የመጣሽው? ምን ቀረ ነው ወይንስ ሪታ ጥላ ሄደች? ያስሚን እንደምታስቢው አይደለም። ምን እንዳስብ ነበር ለምፈትንሽ ምን አለ ይላል ነው። እስኪ ካሌብ ይሄን ያህል ጊዜ ካንተ ስርቅ አንድም ቀን እንኳን የተወደቀሽ ብለህ አላየኸኝ። ታዲያ ዛሬ ምን ተገኘ? ንገረኝ፣ ምን ተገኘ? ያስሚን ይቅርታ አድርጊልኝ። እኔ ካንቺ ተለይቶ መኖር አልችልም። ላጣሽ አልፈልግም። ብዙ ምክንያቶችን ደርድሮ ሊያሳምነኝ ሞከረ። ቆይ እሺ ምን ላድርግ? ካሌብ ይህን ከራሴ በላይ አስበልጬ ወደዋለሁ። በቃ ሰክሿ እስካሁኑ ልፋቴ አይበልጥም ብዬ ይቅርታ ላደርግለት ወሰንኩ። ይቅርታ ማድረግ መልሶ ግን ይጎዳሻል። አሁን በእርግጠኝነት የማይረዳሽ ሰው ከሆነ አይመስላችሁ? አንዳንድ ጊዜ እኛ ፍቅርን ኮንሲደር አድርገን የምንወስናቸው ውሳኔዎች ራሳችንን ይጎዱናል የሆነ ሰዓት ላይ። ለምን ያ የምንወደው ሰው እኛ በምንወደው ልክ ላይ ወደን ይችላል። ስራ ሲመጣ አቀባበል ማን ባልየው ነው? ኧረ በጭፈራ ኧረ ጭፈራ ሃፒ ነው የሚጭረው። በቃ ባልየው እረፍት እንዲሰማው ነው የምታረጊው እንዲህ በማድረግሽ ብቻ። ስንት ቤት አለ እኮ ቤት ይቁጠረው። በቃ ገና እንደገባ በንዝንዝ የምትቀበለው እሷም ስትገባ በጭቅጭቅ የሚቀበላት እንዲህ። ግን አሁን ሰው ደክሞ ሲመጣ በቃ በደስታ ስትቀበሉት ከዛ በኋላ የሚያሳልፈው ምሽቱ ብርት ብሎለት ነው የሚውለው ነው የምላችሁ። እንዲህ ደግሞ አሁን ባረገችበት ቆንጆ ፈዋ ሰርታ ከጠበቀችው ከዛ ደግሞ ሙቪ ናይት ደግሞ ስናክ ምናምን አዘጋጅታ ወይ ኳስ ምናምን ምሾፉ ከሆነ አንድ ላይ በቃ ላይፍ ሰመረች። ላይፍ ኦፍ ሹፌር። የምሳ ሰዓት እንኳን ቆሞ የሚበላበት ሰዓት ስላጣ በአንድ እጁ እየበላ በአንድ እጁ እየነዳ። ክብር ለሹፌሮች የእውነት በበረሃው ከስንት ሽፍታ ጋር እየተጋፉ ለኛ ቀለል አድርገን እዚያውን የምንበላው ቲማቲም ስንት መከራ አይቶ የሚመጣ ስንት መከራውን በልቶ ነው የሚያመጣልን አንድ ሹፌር። እና ክብር ለሹፌሮች የእውነት። ሽቶ ሰርፕራይዝ፣ የሽቶ ሰርፕራይዝ። ክዳን ነው ችግር የለው። ሌላም ሽቶ። ኧረ እዚህ ቤት እንዴት ነው? ወይኔ ሃፒ መጨረ ሶስተኛ ሃትሪክ ሰራ፣ ሃትሪክ ሰራ። እንደ ሜሲ ሰሞኑን ሃትሪክ። አራተኛ አለ። እንዴት ነው? አራተኛ አለ። እንዴት ነው? እንደ ህፃን ልጅ ፍንጥጽ እንደ ሊደገም ነው። ኧረ ሸደገም እንዬ ወድሻለሁ። ለንኬክ ይደገም ልጁ። እኔ እኮ ልጁ ላይ ነኝ እስካሁን። ሻንቶ ነው። እንዴት አብራችሁ ተቀመጣችሁ ታዲያ? ታደሩ በ21 ዓመት የትዳር እንዲናፍቀኝ የሚያደርጉ ሰዎች እነዚህ ሰዎች ናቸው። በቃ እኔ አግብቻውን እንደዚህ አይነት ላይፍ ሲኖረኝ ያስባችሁታል? በቃ ላኪስት ፐርሰን ነው መሆኑ። አባት ተራራ ነህ እንዴ? ኧረ አይደለሁም። ፍቅርህ አልገፋ አለኝ። ኧረ ስለፈጠረሽ ብር ነህ እንዴ? አይ በጣም አስፈለከኝ። ወይኔ ወይኔ ልጅቷ እዚህ ያመጣሽ ኢትዮ ቴሌኮም ነህ እንዴ? ኧረ በእናትሽ አይደለሁም። ልቤን በላኸው። ጨልላ በደህና ጊዜ ጨልላ። ልጅ የሚገላግለኝ ጠፋ። ነዳጅ ነህ እንዴ? ለምን? በጣም አስጠበከኝ። እሺ እኔ ወዴት? ኧረ ልጆቹ መብረቅ ነህ እንዴ? አይደለሁም። ሳይህ ክው አልኩኝ። This is just extra level of በቃ ሂጅልኝ። ኧረ ሳይኮነት እኔ ዴት ለሚያደርግሽ አዘንኩኝ። በቃ እንደዚህ አይነት ሳይኮ ከሆንሽ አስበሻል። ላይፍ አማሮት ምናምን አባ ብር ነህ እንዴ ስትለው በጥፊ ወለጉላታል። የአባባ ልደት ነው።
ኧረ በለው ጋሼ ከሪትሙ ጋር አብረው በቃ እንዲህ እያሉ ነው የምልህ። አየህ ካሳንቺስ ተወልደህ ፒያሳ ስታድግ እንደዚህ አይነት ሰው ነው የምትሆነው። በቃ የሆነ ቤት ውስጥ ፍትት ያልክ ፍሪክ። ሆትስፖት ዓለም ላይ ማለት ነው የተማረና ምሁር ሰው ማለት ማን እንደሆነ ታውቃላችሁ? ሆትስፖት አብራልኝ ስትሉት እሺ የሚል ሰው እናሳ ሆትስፖት የሚያበራልን ጓደኛችን እኮ ትሬዠር እኮ ነው። እስቲ ለዛ ጀለሳችሁ ሼር አድርጉለት። በቃ ሆትስፖት እያበራ ላይፋችሁን ለሚያቀናው። ሰሞኑን ምንድነው ቡናው ልክ አይደለም እያሉ ነው ከስተምሮች። እያናገርኩሽ እኮ ነው። ወይ ስራውን የማትፈልጊው ከሆነ ማቆም ትችያለሽ። አረ ለምን አቆማለሁ? አረ ችግሯን ተረዳት። ይኸውልሽ ካሁን በኋላ ሰላም ነው አባት። አቤት። ስራ ፈልጌ ነበር። የምን ስራ? ቡና ማፍላት። አንተን ቡና የምታፈላው? አዎ ከፈለክ ሞክረኝ፣ ለተወሰነ ጊዜ በነፃ። አይ አያስፈልግም፣ ለጊዜውም ቢሆን አለች። እኔም ብትቀጥረኝ ግን ደንበኞች የሚወዱትን ቡና አፈላለ ነበር። አንተ አለን አልኩ አይደል እንዴ? ወንድ ልጅ ደግሞ ቡና ያፈላል እንዴ? ማን ወዶ በእሳት መጠበስ ይፈልጋል ብለህ ነው? ያስገደደው ችግር ይኖርበታል እንጂ። አይ የተናገረችው ሪያሊቲ ችግር ነው ብለህ ዛሬ ቡና ልቀጠር ትላለህ? እና ከመምሽ በላይ ረፍታተሽ ስትሞቺ ማየት አለብኝ እንዴ? እናትና ልጅ ናችሁ። ወይኔ ሲያሳዝኑ። አልገባኝም። ትተዋወቃላችሁ እንዴ? አዎ ልጄ ነው። ምን? አሁን አካውንቱ ዲስፕሌይ ተደርጎላችኋል። የቻላችሁትን በእናታችሁ እናት ስትረዳ በጣም ደስ ነው የሚለኝ። እኔ እናት እንደኛ እናት ነው መቁጠር ያለብን። አንተ ራሱ ምን ሆነ ነው እናት? ሰላም ነው አባት? አይደለም እዚህ አይደለም። ቆይ ሌባ ነህ እንዴ? ምን ማለት ነው? ልቤን ሰረቅ 09 እሺ ሁለተኛ ሌላ አራማት ተበት የሬሳ ሳጥን እንዴ? የዘላለም መኖሬን እየፈለኩ ነበር። 09 አረ 09 ሌላም አለ። ቆይ 09 ጨረቃ ሰማያል እንደ ቤቷ 09 ተከታዩ ሩጪ እንደዚህ ደግሞ መገርጣት ይሰውራችሁ ከዚህ ያው እነዚህ ሳይኮች በቃ ያው ያልተጠሩበት ሰርግ ድብ ቢሆን ተቀበላቸው። ብቻቸውን እየተዝናኑ ተሸክመው አወጡት። የኔ ጣፋጭ ምንድን ነው ዛሬ? እሺ ምን አደረግክ? አልጋውን ፈተው ዛሬ ደግሞ ምንድን ነው ያደረገው? አልጋ ላይ ረከቡት። ኧረ አንተ ትለያለህ። ኧረ አንተ ይለያል።
ፍቅሩን ሊገልጽ እኮ ነው። ተረጅ በቃ አዎ ፍቅሩ እኮ ነው። ለቦታው መገኘትን ምን ያህል አስከፊ መሆኑን ላሳየሽ እኮ ነው። ጣፋጭ ፍቅር ልቡ እኮ ነው። አንተ ልብ ደግሞ ያለ አንቺ እንደዚህ ያለ ቦታ የተገኘ ነው ነገር ላይ ነው። እኔ ጣፋጭ አፈቅሽ ግን ደስ አይልም። እዚሁ እንትን በጣም ነው ደስ የሚል። እዚሁ አፍሉ በቃ ነይና እዚህ አርጊ። እግዚአብሔር መልስ አሁን ከጠጣም በኋላ አይ እሱ ይደርሳል። እዚህ ይፈላ በቃ እንዴት ያዘጋጅቱ። አሃ እስከዛ እዚህ ነው የሚቀመጠው። ምን ችግር አለው? ዋው ዋው በቃ እዚህ ይቀመጥ። ታስለቀስ ብያለሁ። እኔ ምንም እኔ ካተገንተ ይደርሳል እኮ እናቴ። ደግሞ ጣን እንዲና እንዲና ምን ፍቅር እንደዚህ አድርጌ አቀማመጡን ራስ ትክክል አይደለም ነው። እንደዚህ አይነት ፍቅርስ ይቅርብን። ምን አይነት ፍቅር ነው? ሻውኔ ፍቅሩን ለመግለጽ እየወሰደ ያለው እየተጠቀመ ያለው መንገድ ነው ማለት። ነገ ደግሞ ቤቱን ዲሞሊሽ ያደርገውና ያለ አንቺ ፍቅር የኔም ልብ እንደዚህ ቤት የፈራረሰ ነው ይላታል። ሙሽራው በሰርጉ ቀን እንግዲህ ምን እንላለን? አሁን በሰርግ ቀን አሁን የፈለገ የቴኳንዶ ሰው ብትሆን እንዲህ ብታረገው አሁን አንተ ምን አይነት ሳይኮነት ነው? ቤት ከገባሽ በኋላ በርበሬ ግዛ ብትይኝ እንዲህ ነው መከንትሽ እያለ እያስፈራራት ነው። ምንድነው? ወይስ በዚህ ነው የምታማልላት ልጅቷን? ድንኳን ሰበራ በዚህ ሰርግ ግን ማለት ነው 8 ቪዲዮ ሰራችሁ። አዎ በእናታችሁ ምንም አይነት ሰርግ የለም። መሀል ላይ ይዘፍናሉ ምናምን። ካሰን ተገኘ በጣም ከባድ ሰርግ። This is just extra level of confidence በቃ የእውነት በእርግጠኝነት ይሄን ሰርግም አያውቁትም። ጸጥ ብለው ነው የሆነ ቀን ሰርግ አለ ብለው የሚገምቱበት ቀን ይወጣሉ። ከዛ ሰርግ ፈልገው ይገባሉ። በቃ ምን አይነት ኤክሰርሳይዝ ነው ይሄ? እጅ ለእጅ ተያዘ ትራይሴፕሳል This is just crazy. What's up, beautiful people? We're back. We are back. You guys ጠይቃችኋል። So who am I to deny የእናንተን ጥያቄ? ስለዚህ እንቀጥላለን ማለት ነው። አርግቼ እና አርግቶ የምትሉ ሰዎች አላችሁ። ቼናቶ እዚህ ጋር ለምንድን ነው የመጣው? አድርጌ ነው የሚባለው። አርግቼ አርግቶ የሚባል ነገር የለም። አድርጎ ነው የሚባለው። እሺ አማሪክ ሌክቸር የምትሉ ሰዎች አላችሁ። ፋብሪካ የሚባል ነገር ከዛ ማክስ የምትሉ ሰዎች አላችሁ። ማክስ የውሻ ስም ነው። ማስክ ነው የሚባለው። ማክሲመስ ምናምን ከሆነ ደግሞ የሮቦት ስም። ፀሐይ ምን ይሰራል? ነው ፀሐይ እንኳን ላይክ ሊሆን ይችላል። አሁን ፀሐይ ጅንጅብል የምትሉ ሰዎች ጅንጅብል ማለት ጅንጅብል። ኦኬ ከዛ ሜስቲኮ የምትሉ ሰዎች አላችሁ። በፍጹም እንደዚህ የሚባል ነገር የለም። ሜክሲኮ እኔ ሰምቼ አላውቅም። እንዲህ አድርገሽ ሁሉንም ሼፕ አድርጊልን በቃ። Try Ethiopian food with me for the first time. እሺ It's a rip and dip. So የጾም ምግብ ነው የምትበይው? this is beef. የጾም ነው ወይስ መሀል ላይ ቲማቲም ነው ስጋ ነው መሀል ላይ ያለው? Cheers. ቲማቲም ነው። ቺርስ አይባልም ምግባችን። ላይ ጣፍጥሽ ነው እንዴ ታዲያ? ድሮስ That is so good. የአበሻ ምግብ ላይ ጣፍጥሽ ነው ወይ? In San Diego, it's called Blue Nile. I'm gonna put it in my capture. 10 out of 10. Oh my god, that's so good. ከጀርባ ደግሞ የፀሐይ ዘፈን የተከፈተው Oh my god. በጣም ጸዴ ምግብ ነው።
ሲጀምር የሀበሻ ምግብ በልቶ አልጣፈጠኝም የሚል አንድ ነጭ ራሱ ማየት አልፈልግም እኔ። ሚጥሚጣ ተቃጣይ አሁን እሺን ዋጥ አድርገሽ ተቃጣይ አሁን ንድድ አሁን ትንገበገቢያለሽ። ስፓይሲ ምናምን በያው ለካሜራው ነው እንዴ ምናምን የምትሉት? ሳላዱን አትበሉትም ነው? Pandas. The pandas were actually pretty active, and then we saw elephants, giraffes, so many animals. ቢኒ አሁን ስላየሻቸው የዱር እንስሳዎች ምን አገባኝ እኔ። ምግቡ እንዴት ነው ነው? First time trying to eat እኔ እኮ ላይ ነጮች ሲበሉ የሚደብሩኝ so good. Oh my god. እንጀራ እንደዚህ እንጀራ ለመቅደድ ነው የሚባለው። እንጀራ ሲቆርሱ በሁለት እጃቸው በቃ ምግቡን ለመብላት ሁለት እጃቸውን ነው የሚጠቀሙት። ግን አሁን ይሄን ብቻዬን እኔ ማጸዳውን ምግብ እናንተ ለሁለት እየበላችሁት ነው። እንጀራ በዛሽበት። አሁን ደግሞ በጥቁር እንጀራ ነው። አንተ ጥቁር ነው ነጭ እንጀራ ነው? እንጀራው ፓንኬክ ይሉታል። ምጣዳችን ፓን ሆነ አየህ። ከዛ እንጀራው ደግሞ ኬክ ሆነ ደስ ሲል። ተጎራረሱ ደግሞ ባህላችን ላይ ጉርሻ የሚባል ነገር አለ። አሁን እንዲህ ጠቅልለሽ ክተችላት። አሁን የከፈላችሁትን ፕራይስ ባቀው ደስ ይለኝ ነበር። አሁን ለዚህ ምግብ እዚህ ሀገር ብትሆኚ ከ150 ብር በላይ ቻርጅ አትደረጊም ነበር። እሱ ጋር ግን በእርግጠኝነት $50 ምናምን ይልሻል። ስማን ባባይ ባባ ሚኪን ትፈራለህ እንዴ? እኔ ነው የሚፈራኝ። እኔ እየተፈራው እንዴት እኔ እፈራለሁ? ታጣልኝ ነው እንዴ? ይቺ ሚስታችን ምን አርግ ነው የምትለው? ሚስታችን ምን አርግ ነው የምትለው? ሚስታችን ምንም አርጋ አላልኩህም። አላደረቀሽ ና አባት ያረ ኢንተርቴን አርግተው ሚስታችን ታቸገረች እና ምን ታደርጉኝ? ምን ልታደርጉኝ አሰባችሁ? ምን ምን አልከኝ? ሻንጣውን በፌስ ታላዘጋጅለት ተባብራችሁ ከቤት ታስወጡኝ? ኧረ አባትየው ግን ደሞስት ነንቻላንት ፐርሰን አንተ። እኔ አሁን እንደዚህ አይነት የሚያስቁ ወሬዎች የሚያወራ ልጅ ካለ የምን ስልክ ነው ማለት ቤት ውስጥ ከገባው ጀምሮ ጭቤ ከሱ ውጪ ሌላ ሰው ላላወራ። ይሄ ልጅ ግን እንደ ሀገር ነው የምንወደው። ግድ ነው አንዴ የሰምዋ ልጅ አድናቂው ነን ግን ምን አገባችሁ እያለ ነው። እኔ ምን አገባኝ ነው እንጂ እንደ ሀገር እንወድሃለን። እኛ ምን አመሰግናለን። እንደ ሀገር ነው የምንወድህ ግን ወይ እኛ ምን እንወድሃለን። እኔም ደግሞ ጉንፋን ይዞኛል። ተናገሩ። ጉንፋን ይዞታል። ወይኔ አይዞ መተን እንጠይቃለን። ለጉንፋኑ 2 ኪሎ ሙዝ እያያዝን ቻው ባይ። እንደ ሀገር ይሄ ልጅ የሚወድ ሰው ብቻ ቪዲዮ ላይክ ያርግ ይሆነት። ለማንኛውም ለዛሬ ያስከላችሁ ቪዲዮዎች እነዚህ ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁን እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ one love peace out።